ሰይጣንን የምናሸንፍባቸው ወይም ደግሞ የምናታለልባቸው 4 መንገዶችን ዛሬ አስተምራችኋለሁ። ኢንሻአላህ ከቻላችሁ እስከ መጨረሻው ተከታተሉ። ቪዲዮውን ደግሞ ከወደዳችሁት ላይክ በማድረግ ወይም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰይጣን እኛን ለማጥቃት የሚጠቀመው ሐሳባችንንና ስሜታችንን ነው። እርሱን ማታለል ማለት እሱ እኛን ለማጥመድ የሚጠቀምባቸውን ወጥመዶች ወደ በጎነት መቀየር ማለት ነው። 4 ዋና ዋና ነጥቦችን እንመልከት። ተገላቢጦሽ ስልት። ሰይጣን አንድ ስህተት እንድትሰራ ሲገፋህ ወይም መጥፎ ሐሳብ ሲያመጣልህ ያንን ግፊት ወደ መልካም ሥራ ቀይረው። ለምሳሌ አንድ ሰው እንድታማ ወይም እንድትበድል ሲገፋህ ያንን ግፊት ተቃውመውና ለዚያ ሰው ዱዓ ወይም ደግሞ ጸሎት አድርግለት ወይም ደግሞ ሰደቃ ስጥ። ሰይጣን አንተን በገፋፋ ቁጥር አንተ ወደ አላህ እየተቃረብክ መሆኑን ሲረዳ አንተን መገፋፈቱን ይፈራል። ምክንያቱም እርሱ በገፋፋ ቁጥር አንተ ደረጃህ እየጨመረ ስለሚሄድ። 2ኛ በዝምታ ማሸነፍ። ሰይጣን ትልቁ መሳሪያው ወሬ ወይም በውስጣችን የሚፈጥረው የሐሳብ ውጥረት ወይም ደግሞ ኦቨርቲንኪንግ ነው። ሰይጣን ስለ ወደፊቱ ጊዜ ፍርሃትን ወይም ስለ ያለፈው ጸጸትን ሲያመጣብህ አትከራከረው። ጭቅጭቅ ውስጥ ከገባህ ያሸንፋል። ይልቁንም በዝምታና በዚክር ወይም ደግሞ በሜዲቴሽን አሳልፈው። ምላሽ ካልሰጠኸውና ትኩረትን ካልሰጠኸው መሳሪያው አቅም ያጣል ማለት ነው። 3ኛ የፍጹምነት ወጥመድ። ሰይጣን ብዙ ጊዜ አማኝ ሰዎችን የሚያጠቃው አንተ ብዙ ኃጢአተኛ ነህ፣ አላህ አይቀበልህም በማለት ተስፋ በማስቆረጥ ነው። እዚህ ጋር ሰይጣንን የምታታልለው አዎ እኔ ደካማ ነኝ፣ ነገር ግን አምላኬ መሐሪ ነው ብለህ ድክመትህን በማመን ነው። ሰይጣን አንተን በትዕቢት ሊጥልህ ሲል በትህትና ትጥለዋለህ። በኃጢአት ተስፋ ሊያስቆርጥ ሲል በተውበት ወይም ደግሞ በንስሐ ታሸንፈዋለህ። 4ኛ በጥቂት ግን በቋሚ ሥራ። ሰይጣን ትላልቅ ሥራዎች እንድትሠራና በአንዴ እንድትዝል ይገፋፋል። ከዚያም ስትዝል ሙሉ በሙሉ እንድታቆም ያደርግሃል። ሰይጣንን ለማታለል በጣም ትንሽ ግን የማያቋርጥ መልካም ሥራ ይኑርህ። እሱ ትልቅ ነገር እንድትጀምር ሲገፋፋ አይ እቺ ትንሽዬዋን አላቋርጥም በለው። ሰይጣን ትላልቅ ወጥመዶችን ሲያዘጋጅልህ አንተ በትናንሽ በጽኑ ሥራዎች መንገድህን ትቀጥላለህ ማለት ነው። በመጨረሻም ላይ ትልቁ ማታለያ ራስን ማወቅ ነው። ስለዚህ ራስን ለማወቅ ሁል ጊዜም በተውበት ወደ አምላክህ ተመለስ። ተፈኩር አድርግ፣ ሜዲቴሽን አድርግ፣ ተመስጦ አድርግ። የዛን ጊዜ ራስን በምታውቅ ጊዜ በፍጹም አንተን ማታለል አይችልም ማለት ነው። ስለዚህ አምላክም ደግሞ አቅሙን ይሰጥሃል፣ ያግዝሃል። ድጋሚ ወደ መጥፎ ነገሮች እንዳትገባ ፈጣሪ ደግሞ አቅሙን እየሰጠ ብርታቱን እየሰጠ ወደ እርሱ እንድትቀርብ ያደርግሃል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።